ሰላም ጤና ይስጥልን። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የሚመሩት የቱርክ ጦር ኃይል በሶሪያ ግንባር አቅራቢያ የሚገኙ ወታደራዊ ይዞታዎችን በከፍተኛ ሁኔታ በማጠናከር ላይ እንደሚገኝ ተሰምቷል። ይህ ስልታዊ የወታደራዊ እንቅስቃሴ የአንካራን ቀጠናዊ ተጽዕኖ ለማሳደግ ያለመ መሆኑ የተገለጸ ሲሆን አዳዲስ የቱርክ ወታደራዊ ድጋፎችና ከባድ የጦር መሳሪያዎች በሰሜን ሶሪያ በሚገኙት ታል አብያትና ራስ አል አይን አካባቢ መድረሳቸው ተረጋግጧል። ቱርክ እንደ አውሮፓውያን አቆጣጠር በ2019 ካካሄደችው ኦፕሬሽን ፒስ ስፒሪት በኋላ በመላው ሰሜን ሶሪያ አቋቁማቸው የነበሩ የቆዩ የፍተሻ ጣቢያዎችን በማደስ ጦሯን ይበልጥ ስልታዊና ጥቃት ለመሰንዘር አመቺ ወደሆነው አዳዲስ የጦር ሰፈሮች እያዛወረች ትገኛለች። ይህ ዳግም የማደራጀት ስትራቴጂ ቱርክ በቀጣይ ለምትወስደው ማንኛውም ወታደራዊ እርምጃ ዝግጁ መሆኗን የሚያሳይ ምልክት ተደርጎ ተወስዷል። በሌላ በኩል መጠነ ሰፊ የጦር ግንባታ የመጣው በቱርክና በእስራኤል መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት ከመቼውም ጊዜ በላይ በጠነከረበት ወቅት ነው። እስራኤል በአሁኑ ወቅት ቱርክን እንደ ተራ ጎረቤት ሳይሆን እንደ ዋነኛና አስፈሪ ቀጠናዊ ተቀናቃኝ አድርጋ እየተመለከተች ሲሆን የኤርዶጋን መንግስት እየወሰደ ያለው ወታደራዊ እርምጃን በቴል አቪቭ ባለስልጣናት ዘንድ ከፍተኛ ስጋትን ፈጥሯል። በተለይም ቱርክ እስራኤልን በወታደራዊ ኃይል የመክበብ ስትራቴጂ እየተከተለች እንደሆነ የሚገልጹ ወሬዎች በስፋት እየተሰሙ ይገኛሉ። የዓለምን መገናኛ ብዙሃን ትኩረት የሳበው ሌላው ትልቁ ኩነት ደግሞ በኢስታንቡል በተካሄደው የሳና የመከላከያ ኤግዚቢሽን ላይ የቱርክ መከላከያ ኢንዱስትሪ ያሳየው ምርታ ነው። ቱርክ ይልዲራምን የተሰኘውን አዲስ አህጉር አቋራጭ ሃይፐርሶኒክ ሚሳኤል በይፋ ለእይታ አቅርባለች። እጅግ ዘመናዊ ሚሳኤል ከድምፅ ፍጥነት በላይ የሚጓዝና ማንኛውም የጸረ ሚሳኤል መከላከያ ሰብሮ የመግባት አቅም ያለው ሲሆን የአንካራን የጦር መሳሪያ ቴክኖሎጂን ምን ያክል እንደደገፈው የሚያሳይ ነው ተብሏል። የዚህ ሚሳኤል ይፋ መደረግ ቱርክ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ደረጃ ያላትን ወታደራዊ ምኞትና የበላይነት ፍላጎት በግልጽ የሚያሳይ መሆኑን ተንታኞች ይናገራሉ። የቱርክ መከላከያ ሚኒስትር ያሻር ጉለር በሚሳኤሉ ምርቃት ወቅት ባደረጉት ንግግር ይህ ስኬት በቱርክ ብሔራዊ መከላከያ ታሪክ ውስጥ ታላቅ ምዕራፍ መሆኑን ገልጸዋል። ሚኒስትሩ አክለውም ቱርክ በመከላከያ ቴክኖሎጂ ራሷን ለመቻልና ከውጭ ጥገኝነት ለመላቀቅ ለዘመናት የጀመረችው ጉዞ ውጤት ማፍራቱን ገልጸዋል። ድሪሃማን የቱርክን ሰማይና ድንበር አስተማማኝ ከማድረጉም በላይ ማንኛውንም አይነት የውጭ ስጋት በሩቁ ለመመከት የሚያስችል አቅም እንደሚሰጣት በኩራት ተናግረዋል። ይህ የቱርክ እርምጃ በኔቶ አባል ሀገራትና በክልሉ ሀገራት መካከል ትልቅ መነቃቃትን ፈጥሯል። ቱርክ የራሷን አይሲቢኤ ማምረቷ በዓለም አቀፍ ደረጃ ጥቂት ሀገራት ብቻ ወደሚገኙበት የከፍተኛ ቴክኖሎጂ ክበብ እንድትቀላቀል አድርጓታል። ይህ ደግሞ አንካራ በመካከለኛው ምስራቅና በሜዲትራኒያን ባህር አካባቢ ያላትን የዲፕሎማሲያዊና ወታደራዊ የድርድር አቅም በእጅጉ ይጨምርላታል። በተለይም የ6000 ኪሎ ሜትር ርቀት ቱርክን እንደ ትልቅ የኃይል ማዕበል እንድትታይ ያረጋታል እንደማለት ነው። በሌላ ዜና የዓለማችን ልዕለ ሀያል ሀገር የሆነችው ቻይና ከመካከለኛው ምስራቋ ሀያል ሀገር ኢራን ጋር በመሆን የአሜሪካና የእስራኤልን ወታደራዊ የበላይነት ለመገዳደር አዲስ ስልታዊ ጥምረት ፈጥረዋል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። በተለይም የቻይናው ፕሬዝዳንት ሺጂፒንግ የአሜሪካና የእስራኤልን ዘመናዊ የጦር አውሮፕላኖችን ኢላማ ያደረገ ታላቅ ሴራ እየነደፉ ነው የሚለው መረጃ ዓለምን በስጋት ዓይን እንድትመለከት አድርጓታል። በተለያዩ የማህበራዊ ሚዲያ አውታሮች ላይ የተዘዋወሩ ያሉ ምስሎችና ዘገባዎች እንደሚያመለክቱት ቻይና የራሷን እጅግ ዘመናዊ የሆኑ የጸረ አውሮፕላንና የአየር መከላከያ ስርዓቶችን ወደ ኢራን እያጓጓዘች እንደሆነ ይነገራል። እነዚህ የጦር መሳሪያዎች በቴክኖሎጂያቸው እጅግ የተራቀቁ በመሆናቸው በአሁኑ ሰዓት የአሜሪካና የእስራኤልን አየር ኃይል የሚጠቀሙባቸውን የራዳር እይታ የሚያመልጡ የጦር አውሮፕላኖችን ጭምር መምታት ይችላሉ የሚል ግምቶች ተነስተዋል። ይህ ሁኔታ ከተረጋገጠ በመካከለኛው ምስራቅ ያለውን የወታደራዊ ኃይል ሚዛን ሙሉ በሙሉ ሊቀይረው እንደሚችል ተንታኞች ይናገራሉ። በተለይም በጋዛ በሊባኖስ በኩል ያለው ውጥረት በጨመረበት በዚህ ወቅት የቻይና ጣልቃ ገብነት ለዋሽንግተንና ለቴል አቪቭ ትልቅ ራስ ምታት ሆኖባቸዋል። ይሁን እንጂ ተመልካቾቻችን እዚህ ጋር ልናስተውለው የሚገባ እጅግ አስፈላጊ ነጥብ አለ። ምንም እንኳን እነዚህ መረጃዎች በማህበራዊ ሚዲያ ላይ እንደ ሰደድ እሳት እየተሰራጩ ቢሆንም እስካሁን ድረስ በገለልተኛ ወገን በታወቁ ዓለም አቀፍ የዜና ወኪሎች ወይም በታላላቅ የደህንነት ተቋማት የተረጋገጠ ምንም አይነት ይፋዊ መረጃ የለም።
ብዙዎቹ ዘገባዎች በማህበራዊ ሚዲያ ላይ ካሉ ግምቶችና ከተለያዩ የደህንነት ትንታኔዎች የተቀዱ እንጂ በተጨባጭ ማስረጃ የተደገፉ አይደሉም። ቻይና እና ኢራን ለበርካታ ዓመታት በንግድ በኢነርጂና በተወሰኑ ወታደራዊ ዘርፎች ትብብር እንዳላቸው የሚታወቅ ቢሆንም አሁን እየተባለ ያለው የተቀናጀ ጥቃት ሴራ ግን አሁንም በጭምጭምታ ደረጃ የሚገኝ ነው። በአሁኑ ሰዓት ዓለም ያለችበት ሁኔታ እጅግ ውስብስብ በመሆኑ በተፋላሚ ወገኖች መካከል የሚደረገው የመረጃ ጦርነት አንዱ የጦርነት አካል ሆኗል። ይህ የቻይናና የኢራን የሚሳኤል ወሬ ምናልባትም በስነ ልቦና ጦርነት ደረጃ የተሰራጨ ሊሆን እንደሚችል አንዳንድ ተንታኞች ይናገራሉ። ይሁን እንጂ የአሜሪካና የእስራኤል የደህንነት መዋቅሮች ሁኔታውን በከፍተኛ ንቃት እየተከታተሉ እንደሚገኙ አይካድም። ቻይና ወደ መካከለኛው ምስራቅ የምታደርገው ማንኛውም ወታደራዊ እንቅስቃሴ ከምዕራባውያን ጋር ያላትን ግንኙነት የበለጠ ሊያሻክረው ይችላል ተብሎ ይገመታል። ለማጠቃለል ያክል የቻይናና የኢራን ወታደራዊ ትብብር ጉዳይ ትልቅ የጂኦፖለቲካ ትኩረት ቢሆንም ፕሬዚዳንት ሺጂፒንግ የአሜሪካን አውሮፕላኖች ለመደምሰስ አቅደዋል የሚለው ዜና እስካሁን ድረስ በቂ ማስረጃ ያልቀረበበት የፕሮፓጋንዳ ወሬ ሊሆን እንደሚችል መገንዘብ ያስፈልጋል። እኛም ጉዳዩን በቅርበት እየተከታተል አዳዲስና የተረጋገጡ መረጃዎች ሲደርሱን ወዲያውኑ ይዘንላችሁ የምንመለስ ይሆናል። የዛሬው መረጃችን ይህንን ይመስል ነበር። ጤና ይስጥልን። ሰላም ጤና ይስጥልን። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የሚመሩት የቱርክ ጦር ኃይል በሶሪያ ግንባር አቅራቢያ የሚገኙ ወታደራዊ ይዞታዎችን በከፍተኛ ሁኔታ በማጠናከር ላይ እንደሚገኝ ተሰምቷል። ይህ ስልታዊ የወታደራዊ እንቅስቃሴ የአንካራን ቀጠናዊ ተጽዕኖ ለማሳደግ ያለመ መሆኑ የተገለጸ ሲሆን አዳዲስ የቱርክ ወታደራዊ ድጋፎችና ከባድ የጦር መሳሪያዎች በሰሜን ሶሪያ በሚገኙት ታል አብያትና ራስ አል አይን አካባቢ መድረሳቸው ተረጋግጧል። ቱርክ እንደ አውሮፓውያን አቆጣጠር በ2019 ካካሄደችው ኦፕሬሽን ፒስ ስፕሪት በኋላ በመላው ሰሜን ሶሪያ አቋቁማቸው የነበሩ የቆዩ የፍተሻ ጣቢያዎችን በማደስ ጦሯን ይበልጥ ስልታዊና ጥቃት ለመሰንዘር አመቺ ወደሆነው አዳዲስ የጦር ሰፈሮች እያዛወረች ትገኛለች። ይህ ዳግም የማደራጀት ስትራቴጂ ቱርክ በቀጣይ ለምትወስደው ማንኛውም ወታደራዊ እርምጃ ዝግጁ መሆኗን የሚያሳይ ምልክት ተደርጎ ተወስዷል። በሌላ በኩል መጠነ ሰፊ የጦር ግንባታ የመጣው በቱርክና በእስራኤል መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት ከመቼውም ጊዜ በላይ በጠነከረበት ወቅት ነው። እስራኤል በአሁኑ ወቅት ቱርክን እንደ ተራ ጎረቤት ሳይሆን እንደ ዋነኛና አስፈሪ ቀጠናዊ ተቀናቃኝ አድርጋ እየተመለከተ ሲሆን የኤርዶጋን መንግስት እየወሰደ ያለው ወታደራዊ እርምጃም በቴል አቪቭ ባለስልጣናት ዘንድ ከፍተኛ ስጋትን ፈጥሯል። በተለይም ቱርክ እስራኤልን በወታደራዊ ኃይል የመክበብ ስትራቴጂ እየተከተለች እንደሆነ የሚገልጹ ወሬዎች በስፋት እየተሰሙ ይገኛሉ። የዓለምን መገናኛ ብዙሃን ትኩረት የሳበው ሌላው ትልቁ ኩነት ደግሞ በኢስታንቡል በተካሄደው የሳና የመከላከያ ኤግዚቢሽን ላይ የቱርክ መከላከያ ኢንዱስትሪ ያሳየው ምርታ ነው። ቱርክ ይልዲራምን የተሰኘውን አዲስ አህጉር አቋራጭ ሃይፐርሶኒክ ሚሳኤል በይፋ ለእይታ አቅርባለች። እጅግ ዘመናዊ ሚሳኤል ከድምፅ ፍጥነት በላይ የሚጓዝና ማንኛውም የጸረ ሚሳኤል መከላከያ ሰብሮ የመግባት አቅም ያለው ሲሆን የአንካራን የጦር መሳሪያ ቴክኖሎጂን ምን ያክል እንደደገፈው የሚያሳይ ነው ተብሏል።